አደርክ ገዝ እግዚአብሔር ይመስገን። አኩርፈኝ ነው እንዴ? እንዴት ማኩርፍሽ? ቁርሴን አልበለሽም እና ታዲያ ለምን ዝም አልከኝ? ዋ ምን ልበልሽ? እንዳርባ ስትመላለሽ ነበርሽ አንቺ ነሽ። ዝም ያልሽኝ አንቺ ነሽ። እኔ ምን ልበልሽ? ብታይ ገዜ ዛሬ ሳልተኛ ነው ያደርኩ እና እኔም ነገብ ነው ገዜ አብጌል ደረጀ ከናታን ጋር ላይ የምታደርገው አቀራረብና ለናታን ያላት ሁኔታ በጣም አሳሳቢ ደረጃ ደርሷል። ቤተሰቦቻችን ለዚህም እንግዲህ ለዳጣ በጣም ከባድ የፈተና ጊዜ ሆኖባታል። አብጌል እንግዲህ እንደሚታወቀው መካከል ላይ ተወት አድርጋው ነበር ሁሉንም ነገር፣ ግን አሁን ላይ ደግሞ በሚገርም ሁኔታ ነገርዮሹን አዝረዋለች ማለት እንችላለን። ቤተሰብ በጣም በሚገርም ሁኔታ ነገሩ ትንሽ ጠመም ወደዛ ዞር እያደረገችው ነው የምትገኘው። በዚህ አማካኝነት እንግዲህ ዳጣ በጣም ደብሯታል። ናታንንም እንግዲህ ማስጠንቀቂያ ጭምር ነግረዋለች። ምክንያቱም ከዛሬ ቀጥለህ ይሄን ነገር ማስተካከል የማትችል ከሆነ ከሁለታችን አንዳችን ትመርጣለን። ምክንያቱም ሌላ ነገር ቢሆን ችግር የለውም እኔንም እሷንም ብለህ ምናልባት የሆነ ቦታ ላይ ትወርቅ ትችላለህ። ግን እዚህ ጋር እኔና አብጌል እህትማማቾች ነን። ኦኬ ይሄን ነገር መርሳት እንደሌለብህ አስጠንቅቄ ልንገርህ ብላ ነው እንግዲህ ማስጠንቀቂያ ጭምር መልእክት የሰጠችው። በዚህም እንግዲህ ናታን ምንድን ነው ዳጣ ምን እያልሽ ነው? ምክንያቱም እሷ አሁን ላይ ጥሩ ሙር ላይ ስላላደለች እዚህ ጋር በእናትና በአባቷ በአንቺ ጉዳይ በጣም ተደብራለች፣ ተከፍታለች፣ አዝናለች። ስለዚህ በጣም ዲፕሬሽን ገብታ እንግዲህ ከሀገር ራሱ ወጣለሁኝ እያለች ያለችበት ታይም ነው። ስለዚህ በዚህ ሰዓት እንዴት አብረሃት አትቆም ይሄን ነገር አታደርግ ልትይኝ ትችያለሽ? አሁን ላይ ግዴታ ካጠገቧ ልቆም የሚያስፈልግባት ሰዓት ነው በማለት የመለሰላት። ምንም ይሁን ምን ምርጫህን አንድ ማድረግ አለብህ። አብጌል ምናልባት በፊት ኦፍ ኮርስ አትወዳትም ነበር። አሁን ግን ዘመናን ታስተካከለች። ወደ ራሷ ከተመለሰች በኋላ ለሷ ውስጥህ ላይ የሆነ ስሜት እንዳለ ይገባኛል። ስለዚህ ምርጫህን ትመርጣለህ፣ ወይ እኔን ወይ እሷን። አዎ እኔ እወድሃለሁ፣ አፈቅርሃለሁኝ። ካንተ በፊት እኔው ሰውም ወድጄም አፍቅሬም አላቅም። ግን ደግሞ አፍቅሬ ስለማላቅ እዚህ ጋር ያለችው እህቴ ነች በማለት እንግዲህ ጠበቅ ያለ መልእክት ነው የሰጠችው። ስለዚህ ውድ ቤተሰቦቻችን ትንሽ ነገሮች ከበድ ያለ ነው ተረ ግን ያም ሆነ ይህ እንግዲህ ናታን ያው ቢደብረውም ያው እንግዲህ ቢመርም ዋጠው ብላ የመጨረሻ ማስጠንቀቂያ ሰጥቷል። ቀጣይ ስለዚህ ደግሞ የከፋ ነገር እንደሚሆን ምንም ጥርጥር የለውም። የሚገርመው ነገር እንግዲህ ዛሬ መኪናውን አባይ ላስፈቅድና ይዘኸኝ ሄዲ ቤተክርስቲያን ብላ ነው እንግዲህ ይዛ ሄደችው። ምክንያቱም ቤተክርስቲያን ከነዲ አጣጋጅሽ ሊድ ምናምን ሲላት አይ ኖ ከነዲ አጣጋ መሄድ አልፈልግም፣ እኔ እናንተ ብቻ እንድንሄድ ነው የምፈልገው። ሲቀጥል እዛ ደግሞ የምሰጥህ ወይም ደግሞ የምነግርህ ነገር አለኝ ብለዋለች። ለምን እዚሁ በቅርብ ቤተክርስቲያን ሄደሽ ለምን እዚሁ አትነግሪኝ ምናምን ሲላት ኖ በፍጹም ራቅ ወዲያ ቤተክርስቲያን ሄደን ምነግርህ አለኝ ብለዋለች። ስለዚህ እዚህ መካከል እንግዲህ አጋጣሚ ዳጣ መታ ስለነበረ በዛ እያወሩ ስለነበረ እንግዲህ ዳጣ በጣም እንትን ያለችው ማለት እንዴት እና ቤተክርስቲያን ሄዳ አብረን ምናምን ብለዋታል። ዳጣ ግን ያው ይሄን ያክል ፈቃደኛ አይደለችም። ምናልባትም እንኳን እንግዲህ አብጌል ያሰበችውን አላቅም ማለት ይመስለኛል። ናታን የዛሬ እንግዲህ ወይ የሆነ ፕሮሚስ እንዲገባላት የሆነ ነገር ለማድረግ የሆነ ብቻ ያሰበችው ነገር አላት ሐሳብና ስለዚህ ያን ነገር ለማድረግ እንግዲህ ተፍ እያለች ነው። ናታንም እሷን ለመረዳት እንግዲህ የሚችለውን ያክል እያደረገ ነው የሚገኘው። ይሄ ደግሞ በጣም ከባድ ነው። ቤተሰቦቻችን እዚህ ጋር ትክክለኛ እርምጃ መውሰድ ያለበት። ምክንያቱም ይሄ ነገር ውሎ ባደረ ቁጥር ነገሩ ትክክል አይመጣም። ወደደም ጠላም ትክክል መሄድ መቻል ቢኖርበት መልካም ነው ብዬ አስባለሁኝ። ግዴታ መውሰድም አለበት። ምክንያቱም ይሄ ነገር የከፋ ነገር ሳይፈጠር ሁኔታዎች ባጭር መቋጨት አለባቸው ማለት ነው። ውድ ቤተሰቦቼ በዛ አማካኝነት እንግዲህ የሆነውን ነገር ለማስተካከል ደፋ ቀና እያለ ነው ለሁሉም ነገር። እንግዲህ ዳጣ ግን ውሳኔ እንዲያራምድ ጠይቀዋለች። አብጌል በቃ ለትንሽ ጊዜ ነው ስለዚህ ባክ ያለች ራሷ ሪላክስ አድርጋ ላላ አድርጋ ከናታን ጋር አሪፍ ሪሌሽን እንዲኖራት አሪፍ ቀረቤታ እንዲኖራት በራሷ መንገድ እያደረገች ነው። አሁን ላይ የሆነ በቃ አይደለ ናታን ለማሳዘን አይነት በቃ የተከፋች የተደበረች ስሜቷን በቃ ምን ችግር አለው ትንሽ ተንፈስብል አንተ ጋር ሲሆን ትንሽ ምናልባት ደስታ ከተመለሰ ምን አለ በቃ ለሰው ለደስታ ምክንያት ከሆንክ ምን ችግር አለ እኔ አግባኝ አልልህ እያለችው ነው።
ገባችሁ አይደለ? አሁን አብጌል ናታንን ስትቀርብ ምን አደረገችው? አግባኛ ልልህም ምክንያቱም ዳጣ እንደምትወዳት ለማግባት የምትፈልገው ዳጣ እንደሆነ እረዳለሁ። ስለዚህ ግን እኔ የምፈልገው አሁን በቃ ያለኝ ጊዜ አብረህ በቃ ሲደብረኝ አንተ ጋር ሲሆን ጥሩ ስሜት ስለሚሰማኝ ከአንተ ጋር ሲሆን ሀሪፍ ታይሞች ውስጤ ጦሩ ሰላም ስለሚያገኝ በዛ አማካኝነት ነው የምፈልገው እንጂ ከሌላ አንፃር አይደለም። ስለዚህ በቃ ምን አለ ትንሽ በቃ ብትሰጠኝ ጊዜ ምን አለ ብትታገሰኝ ምን አለ ሰላም ብትሰጠኝ ምን አለ እያለችው ነው። እና ናታን እዚህ ጋር እሺ ብሎ አሁን እንዲያዘንታ ካለችበት ስሜት ከወጣች ምናምን የሚለውን ሀሳብ ይዞ ነው እየለፋ ያለው። ግን ነው ትክክል አይደለም። ምክንያቱም ለምን ታውቃላችሁ ጋይስ አብጌል ሆነ ብላ ነው እንደዚህ የምታደርገው። ገባችሁ አይደለ? ይሄ ደግሞ በጣም ከባድና አደገኛ ውሳኔ ነው። በእርግጥ ግን ዳጣ ትክክለኛውን እርምጃ ነግረዋለች። ያው ያለውን ነገር እንግዲህ እንደሚስተካከል ተስፋ እናደርጋለን። እዚህ ጋር ውሳኔው መወሰን አለበት ናታን። በዚህ ከቀጠለ ነገርዮሹ ጥሩ አይመጣም። የከፋ ችግር ሌላ ነው የሚመጣው። በዛ መካከል ደግሞ ቤተሰብ መተራመስ አልፎ ሌሎችም ነገሮች ሊፈጠሩ ስለሚችሉ እነሱን ነገሮች ማስተካከል ቢችል መልካም ነው ብዬ አስባለሁ። ቤተሰቦቼ እንግዲህ ቀጣዩ ሁሉም ነገር እንደሚስተካከል አሪፍ ሆኖ እንደሚመጣ ተስፋ እናደርጋለን። ውድ ቤተሰቦቼ እንግዲህ ሁሌም አብራችሁ ስለሆናችሁ ምስጋና በጣም ከፍ ያለ ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምታደርጉልኝ፣ ስለምታበረታቱኝ፣ ስለምትሰጡኝ ሀሳብ ስለምታደርጉልኝ ኮሜንት፣ ስለ ሁሉም ነገር በጣም አድርጌ ከልብ አመሰግናለሁኝ። ስለዚህ ቀጣዩን ነገር ደግሞ በአዲስ ነገር እስከምንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንደተለመደው አይረሳ። ሁሌም አብራችሁኝ ሁኑ። እስከ መጨረሻ አብራችሁኝ ተከታትላችሁ እኔ በድምጼ ያወራሁትን እናንተ ደግሞ የተሰማችሁን ስሜት ያያችሁትን ማለት ከቁም ነገር አንፃር የተማራችሁትን ነገርም አጨማምራችሁ በሀሳብ አስቀምጡልኝ። እኔም ደግሞ በኮሜንት ላይ እምመልስ ይሆናል በተረፈ ማለት ነው። ቤተሰቦቼ እስካሁን ድረስ ወዳችሁ ፈቅዳችሁ ስለቆያችሁ ስለምታበረታቱኝ አመሰግናለሁ። የእናንተ ትንሽ ላይክ ለኔ በጣም ትልቅ ዋጋ ያለው ነገር ስለሆነ እንግዲህ ሁሌም እንደምታደርጉልኝ አሁንም አብሮነታችሁ ድጋፋችሁ አይለኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ አሁንም አይረሳ። በቀጣይ አዲስ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘሁ። ወዳችኋለሁ። ባይ